የዓለም ኢኮኖሚ እጅጉን የተሳሰረበት ጊዜ ላይ እንገኛለን። በአንድ የዓለም ጫፍ የሚገኝ ምርት በሌላው የዓለም ክፍል እጅጉን ተፈላጊ ይሆናል። ይህ ሁኔታ ደግሞ ለአንዱ ገበያና ገቢ ለሌላው ደግሞ ፍላጎቱን የሚያሟላበት እድልን የሚፈጥርለት ነው። በዚህ እሴት ሰንሰለት ውስጥ ታዲያ ዘመናዊ ኢኮኖሚን መገንባት ተወዳዳሪ የመሆን ብቸኛው መንገድ ነው። ኢትዮጵያ ከ2016 ሐምሌ ወር አንስቶ ወደ ተሟላ ማክሮ ኢኮኖሚ ማሻሻያ የመግባቷ ምክንያትም ተለዋዋጭ በሆነው የዓለም ሁኔታ ውስጥ ተወዳዳሪ የሆነ ኢኮኖሚን ለመገንባት ነው። ከማሻሻያው ቁልፍ ተግባራትም የውጭ ምንዛሪ ተመን ከብሔራዊ ባንክ ቁጥጥር ወጥቶ በገበያው የሚወሰንበት አሰራር ተግባራዊ ተደርጓል። የኢትዮጵያን ተወዳዳሪነት ከዓለም የምንለካበት መለኪያ አለ። በዚህ መለኪያ ስታይ የኢትዮጵያ የውጭ ምንዛሪ ኦቨርቫሊውድ የምንለው አላግባብ ከፍ ብሎ ነው የነበረው ዋጋው። ይሄ ማሻሻያ የኢትዮጵያ የውጭ ምንዛሪ ተወዳዳሪን ያደረገው በዓለም አቀፍ ገበያ። ለዚህ ነው በሚገርም ሁኔታ እንግዲህ አሁን ለምሳሌ ወርቅ ብታነሳ በ1000% እጥፍ ነው አይደለም የጨመረው አምና። ይሄ ለምንድን ነው የሆነው? የት ነበረ ይሄ ሁሉ ኤክስፖርት ልብታይ ዋጋው ልክ ሳልነበረ ነው ማለት ነው። የኢትዮጵያ ማክሮ ኢኮኖሚ ማሻሻያ ከተናጠል የኢኮኖሚ እይታ ለብዝሃ ዘርፍ ትኩረት የሰጠ ከአንድ ይልቅ ለብዝሃ ተዋናይ መደላድልንም እየፈጠረ የሚገኝ ነው። ብዝሃ ዘርፍ መሆኑ የኢትዮጵያ ኢኮኖሚ አሁን በታየው መንገድ ስር ነቀል ለውጥ እንዲያመጣ የሚያስችል ተጨባጭ ውጤት እያስገኘ መሆኑን ያሳያል። ብዝሃ ተዋናይ ደግሞ ያልነው መንግስት አንድ ኢኮኖሚ አንቀሳቃሽ ኃይል ሆኖ ብቻውን ሳይሆን መንግስት ከግል ሴክተር ጋር ተሳስሮ፣ ብቻውን ሳይሆን መንግስት ከህዝብ ጋር ተሳስሮ፣ መንግስት ከአጋር ድርጅቶች ሲቪክ ሶሳይቲ ጋር ተሳስሮ የኢትዮጵያን ልማት በየፈርጁ ማፋጠን አለበት የሚል እምነት ተይዟል። የኢትዮጵያ ኢኮኖሚ ባለፉት የለውጥ ዓመታት ብዙ ፈተናዎችን ተጋፍቷል። ተግባራዊ የተደረጉ ማሻሻያዎች ግን ኢኮኖሚው ያጋጠሙትን አደጋዎች ተቋቁሞ እድገቱን ማስቀጠል አስችለዋል። በ10 ዓመቱ መሪ የልማት ዕቅድ የአፍሪካ የብልጽግና ተምሳሌት የመሆን ግብ ላስቀመጠችው ኢትዮጵያ እስካሁን በማሻሻያው የተገኙ ስኬቶች ከፊቷ ብሩህ ጊዜ እንዳሉ የሚያሳዩ ናቸው። በ2040 በጣም ብዙ ወጣቶች እዚህ ያላችሁ ብልጽግናን በሚመሩበት ዘመን ማለት ነው የዛሬ 24-25 ዓመት ካለምንም ጥርጥር ዓለም አቀፍ የብልጽግና ምሳሌ ትሆናለች። ኮሪያ እንዳልነው፣ ሲንጋፖር እንዳልነው፣ ዱባይ እንዳልነው ኢትዮጵያ ይባላል። በዓለም ላይ ትክክለኛ ቦታዋን ትይዛለች። ይሄ ራዕያችን። መተረክ የምንፈልገው ተረክ ይሄንን ነው። የማይለምን የሚረዳ፣ በቂ የሚያርስ፣ የሚበላ፣ የሚሸጥ፣ በሰላም በውስጥም ከጎረቤቶች ጋር የሚኖር የነበረውን ታሪክ የመኩሪያ ምልክት የሚያደርግ መጣያ መባያ ሳይሆን ማደጊያ የሚያደርግ ይሄን ኢትዮጵያ መፍጠር ያስፈልጋል። ይቻላል። ሞከርንኛ። በትናንሽ ተቋማት ማከም ይቻላል። ስብራት አለ፣ ማከም ይቻላል። ዕዳ አለ፣ ወደ ምንዳ መቀየር ይቻላል። የኢትዮጵያ ኢኮኖሚ ባለፉት የሪፎርም ዓመታት በየዓመቱ በአማካይ ከ7 በመቶ በላይ እድገት አስመዝግቧል። በተያዘው ዓመትም ባለ 2 አሃዝ የሆነውን 10.3 በመቶ እድገት እንደሚያስመዘግብ ይጠበቃል።